እሺ ማህበረሰባችን መዘናጋት እንዳይኖርና በተለይ በበዓል ወቅት ላይ የሚፈጸሙ ወንጀሎችን በአካባቢ ላለ የጸጥታ መዋቅር መረጃዎችን በመስጠት መሳተፍ አለበት። ሮንድ በመጠበቅ መሳተፍ አለበት። አጠቃላይ ሰርጎ ገብና ጸጉረ ልውጥ ሲገኝም በመረጃ ለሚመለከተው አካል መስጠት አለበት። ከዚህ ውጭ ወጣቶች በተለይ ለዚህ በዓል በሰላም እንዲጠናቀቅ ከፍተኛ ድርሻ ያላቸው ናቸው። በዓሉ ዕለት ሲከበርም ከበዓሉ በፊትም በተለያዩ ምክንያቶች በተለያዩ እንትኖች ከተማችን ዞናችን አጠቃላይ በዞኑ ችግሮች እንዳይፈጠሩ ጥንቃቄ ማድረግ አለበት። የጸጥታ መዋቅራችን ከዚህ አኳያ ከወትሮ በተለየ መንገድ ትኩረት ሰጥቶ ጥንቃቄ ማድረግ ያስፈልጋል። ማህበረሰባችን በተለይ በዚህ በገበያ ወቅት ላይ ጥንቃቄ ማድረግ ያለባቸው አንዱ የሐሰተኛ ብር ኖት ዝውውር በተመለከተ ነው። ይሄ በበዓል ወቅት የሚፈጸሙ ወንጀሎች ናቸው። ድብደባዎች ሊፈጸሙ ይችላሉ። የሐሰተኛ ብር ኖት ዝውውሮች ሊኖሩ ይችላሉ። ከነዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። እነዚህም በተመለከተ በተለይ በገበያ ቀኖች ላይ ማንኛውም ሰው ብር ኖቱን በደንብ በማረጋገጥ ከሚመለከተው አካል ጋር እውቅና ካላቸው ሰዎች ጋራ እያገናዘበ ብሩን ሲቀበል እንዳይጭበረበር ከሚያውቁ ሰዎች ጋራ እየተነጋገረ እኛም በዚህ ልክ የሐሰተኛ ብር ኖቶችን እንዳይጭበረበሩ ማህበረሰባችን እንዳይጭበረበር በሚመለከተው በሚዲያም በሚመለከተው አካልም እየገለጽን እያስተማርን ያለንበት ሁኔታ ስላለ እሱን ማህበረሰባችን በተለይ በበዓል ወቅት ላይ ጥንቃቄ ማድረግ ኪስዮች ሊመጡ ይችላሉ፣ አጭበርባሪዎች ሊመጡ ይችላሉ። ስለዚህ ከኪስ የሚዋጡና ሌላም የማታለል ስራዎች ሊሰሩ ስለሚችሉ ማህበረሰባችን እዚህ ላይ ጥንቃቄ ማድረግ አለበት የሚል መልእክት ነው ማስተላለፍ ፈለገ።